ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ የካቲት 12 ቀን 2018 ዓ.ም የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ኢትዮጵያና ኤርትራ የጦርነት አፋፍ ላይ እንደሚገኙ አዲስ የወጣ ሪፖርት አመላከተ። በሰሜን ኢትዮጵያ የትግራይ ክልልና ጎራባች ኤርትራ መካከል ከፍተኛ ውጥረት መፈጠሩን ኢንተርናሽናል ክራይሲስ ግሩፕ የተባለው ዓለም አቀፍ ግጭቶች ላይ ጥናት የሚያደርገው ተቋም አስታውቋል። የሰዓቱ ዜናችን ቀዳሚ አካል አድርገነዋል። በርካታ ኢትዮጵያውያን በሊቢያ ለወሲባዊ ጥቃት መጋለጣቸውን የተባበሩት መንግስታት ድርጅት አዲስ ባወጣው ሪፖርት ይፋ አደረገ። ኢትዮጵያውያንን ጨምሮ በርካታ ስደተኞች በሊቢያ እንግልትና ስቅይት እየተፈጸመባቸው እንደሆነ አመላክተዋል። ዝርዝር መረጃዎችን አካትናል። እናት ፓርቲ ወደ ትብብር ለኢትዮጵያ አንድነት መመለሱን አስታወቀ። ተጨማሪ መረጃዎችን አካትናል። የእስራኤሉ ፕሬዝዳንት አይዛክ ሄርዞግ በቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ ተገለጸ። ከቀናት በፊት ወደ ኢትዮጵያ የመጡት የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን እስራኤል ለሶማሊላንድ የሰጠችውን እውቅና መተችታቸውን ተከትሎ ነው የእስራኤሉ ከፍተኛ ባለሥልጣን ወደ ኢትዮጵያ እንደሚመጡ የተገለጸው። ዜናዎቹን በዝርዝር እንመለከታለን። በቅድሚያ ኢትዮጵያና ኤርትራ የጦርነት አፋፍ ላይ እንደሚገኙ አዲስ የወጣ ሪፖርት አመላከተ። በሰሜን ኢትዮጵያ የትግራይ ክልልና አጎራባች ኤርትራ መካከል ከፍተኛ ውጥረት መፈጠሩን ኢንተርናሽናል ክራይሲስ ግሩፕ ባወጣው አዲስ ሪፖርት አስታውቋል። ዓለም አቀፉ ግጭቶች ላይ ጥናት የሚያደርገው ይህ ተቋም የሰሜኑ ጦርነት ከተጠናቀቀ ከ3 ዓመት በኋላ ከፍተኛ የጦርነት ስጋት ተደቅኗል ብሏል። ሁለቱ ሀገራት በጦርነት አፋፍ ላይ እንደሚገኙ የጠቆመው ተቋሙ ጦርነቱን ለመጀመር ቀላል ነው፣ ነገር ግን ከተጀመረ ለማቆም ከባድ ይሆናል ሲል አስጠንቅቋል። ያለፈው ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ሕይወት መቅጠፉን ያስታወሰው ሪፖርቱ ከኤርትራ አልፎ ወደ ሱዳን የመስፋፋት ዕድል እንዳለው በመጠቆም ቀጠናዊ ጦርነት ይሆናል በማለት አሳስቧል። ጦርነቱ ከተቀሰቀሰ አድማሱን አስፍቶ ከአፍሪካ ቀንድ ውጭ ያሉ ሀያላንን ጎትቶ በማስገባት ቀይ ባህርን የሚያናውጥ ይሆናል ሲል ስጋቱን ገልጿል። ኢንተርናሽናል ክራይሲስ ግሩፕ በሰሜን ኢትዮጵያና በኤርትራ መካከል ያለው ውጥረት ወደ ቀጥተኛ ጦርነት የመቀየር ዕድሉ ሰፊ መሆኑን አመላክቷል። ተቋሙ ባወጣው በዚህ አዲስ ሪፖርት በኢትዮጵያ ፌዴራል መንግስት በኤርትራና በትግራይ ኃይሎች መካከል ያለው ግንኙነት እጅግ አደገኛ በሚባል ደረጃ ላይ መድረሱን አስታውቋል። ቀጠናው ዳግም ወደ አስከፊ ጦርነት ሊያመራ የሚችልበት እድል ሰፊ መሆኑን የገለጸው ተቋሙ ለዚህ ውጥረት መባባስ 3 ጉዳዮች እንደ ምክንያት አስቀምጧል። የኢትዮጵያ መንግስት የባህር በር ለማግኘት ያለው ፍላጎትና በኤርትራ በኩል እንደ ሉዓላዊ ስጋት መታየቱ የመጀመሪያው ሲሆን በትግራይ ክልላዊ መንግስት አመራሮች መካከል የተፈጠረው የውስጥ ክፍፍል ደግሞ ሁለተኛው ነው ብሏል። በተጨማሪም በቅርቡ ህወሓት በአማራ ክልል አዋሳኝ አካባቢዎች ማለትም በጠለምትና ራያ እንዲሁም በአፋር ክልል አካባቢዎች የፈጸማቸው ትንኮሳዎችና በተመሳሳይ መልኩ መንግስት የፈጸማቸው የድሮን ጥቃቶችን አንስተዋል። በመሆኑም የኢትዮጵያ የባህር በር ፍላጎት በንግድና በሰላማዊ ውይይት ብቻ እንዲፈታ አሳስቧል። ሪፖርቱ ይህ አዲስ ግጭት ከተከሰተ ከፍተኛ ህይወት ከቀጠፈው የቀድሞ ጦርነት የባሰ አውዳሚ እንደሚሆንና የአፍሪካ ቀንድን ይበልጥ ወደ ትርምስ ሊያመራ እንደሚችል አሳስቧል። ኢንተርናሽናል ክራይሲስ ግሩፕ ግጭቱን ለማስቀረት አስቸኳይ ዲፕሎማሲ ጥረት እንደሚያስፈልግም አስገንዝቧል። ተቋሙ የአፍሪካ ሀገራትና የውጭ ኃይሎች በቀጠናው ላንዣበበውና ለተጋረጠው ጦርነት በአስቸኳይ የመፍትሄ መንገዶች እንዲፈልጉም ጥሪውን አቅርበዋል። ኢትዮጵያውያንን ጨምሮ በሊቢያ የሚገኙ ስደተኞች ለከፍተኛ ወሲባዊ ጥቃት ተጋላጭ መሆናቸው ተገለጸ። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያውያንን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ የወሲብ ንግድና ለግዳጅ ሰራተኝነትና ስቅይት እንደሚዳረጉ የተባበሩት መንግስታት ድርጅት አዲስ ያወጣው ሪፖርት አመላክቷል። ስደተኞቹ ላይ የሚደርሰው ርኅራሄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ ሰዎች ዝውውር መረቦች አማካኝ እንደሆነም ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽን ጽሕፈት ቤትና የሊቢያ የድጋፍ ተልዕኮ በጋራ ባወጡት ሪፖርት ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸውን ስቃይ በዝርዝር አስቀምጠዋል። ከጥር 2016 ዓ.ም እስከ ታህሳስ 2018 ዓ.ም ድረስ ያለውን ጊዜ የሚሸፍነው ሪፖርት ሲዘጋጅ ከ16 የአፍሪካ ሀገራት እንዲሁም ደግሞ የመካከለኛው ምስራቅና ደቡብ እስያ ሀገራት የተውጣጡ 100 ስደተኞችና ጥገኝነት ጠያቂዎችን ለቃለ መጠይቅ ተጠቅሟል ተብሏል። ቃለ መጠይቅ ከተደረገላቸው ስደተኞች መካከል የኢትዮጵያ፣ ኤርትራ፣ ደቡብ ሱዳን እና ኬንያ እንዲሁም ደግሞ ሶማሊያ ዜጎች ይገኙበታል። ወደ አውሮፓ ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊያ በሆነችው ሊቢያ ውስጥ በፍልሰተኞች ጥገኝነት ጠያቂዎችና ስደተኞች ላይ የሚፈጸሙ ስልታዊ እንዲሁም ሰፊ የሰብአዊ መብት ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠሉ ሪፖርቱ አመላክቷል።
ሪፖርቱ እንደሚገልጸው ከሆነ ሊቢያ የሚደርሱ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ብዙውን ጊዜ መሳሪያ ተደቅኖባቸው በኃይል ይያዛሉ፣ ይታፈናሉ፣ እንዲሁም ከቤተሰቦቻቸው እንዲለዩ ይደረጋሉ ተብሏል። በመቀጠልም ይፋዊ ባልሆኑና ህገወጥ ወደሆኑ የእስር ተቋማት እንደሚዘዋወሩ ተገልጿል። በማጎሪያ ማዕከላት ውስጥ ለረጅም ጊዜ እንደሚታሰሩና በሚደርስባቸው ስቅይትና ኢሰብአዊ አያያዝ ምክንያትም ለመፈታት ገንዘብ እንዲከፍሉ ይደረጋሉ ነው የተባለው። ብዙውን ጊዜ ከመንግስት አካላት ጋር ግንኙነት ያላቸው ህገወጥ የሰዎች አዘዋዋሪዎች ስደተኞች የሚገኙበትን ተጋላጭ ሁኔታ በመጠቀም ለማትረፍ እንደሚንቀሳቀሱ ሪፖርቱ አመላክቷል። የህገወጥ የሰዎች አዘዋዋሪዎች ገንዘብ ለማግኘት ሲሉ ስደተኞችን ለግዳጅ ወሲብ ንግድና የቤት ውስጥ ባርነት እንደሚዳርጓቸውም ሪፖርቱ ጠቅሰዋል። ሌሎች ጾታን መሰረት ያደረጉ ወሲባዊ ጥቃቶች፣ ስቅይት እንዲሁም ብዝበዛ እንደሚፈጸምባቸውም ሪፖርቱ አመላክቷል። ከ3 ዓመት እስር በኋላ አልሹዌርፍ ከተባለ የማጎሪያ ካምፕ ነጻ መውጣቱን የተናገረው አንድ ኢትዮጵያዊ ማቆያው ውስጥ ህጻናትና ሴቶች እንደሚገኙ ገልጸዋል። ሪፖርቱ በተጠናቀረበት ወቅት ኢትዮጵያውያን ጨምሮ እድሜያቸው ከ17 እስከ 43 የሆኑ 45 ሴቶችና ህጻናት ቃለ መጠይቅ ተደርጎላቸዋል። ሁሉም ሴቶች በስራ ቦታቸው ላይ በሰዎች ዝውውር ማዕከላት ውስጥ እንደመደፈር፣ የመድፈር ሙከራና ወሲባዊ ብዝበዛ ያሉ ጾታዊ ጥቃቶች እንደተፈጸሙባቸው ገልጸዋል። በታህሳስ 2016 አልኩፍራ በተባለ ስፍራ በሚገኝ አዘዋዋሪዎች ማዕከል ውስጥ የነበረች አንዲት ወጣት ኢትዮጵያዊት በበርካታ ጥቃት ፈጻሚዎች በተደጋጋሚ በመደፈሯ እርግዝና በኋላም የጽንስ መቋረጥ እንዳጋጠማት ተናግራለች። የደረሰባት ጥቃት ቀዶ ሕክምና የሚፈልግ እንደነበርም ሪፖርቱ አመላክቷል። ከ4 ቀናት በኋላ ኢትዮጵያዊቷ ስትታከም ከነበረበት ክሊኒክ በፖሊስ ተይዛ በቂ ምግብ ወይም ሕክምና ወደሌለበት የእስር ማዕከል ተወስዳለች ነው የተባለው። ሌላኛዋ የ19 ዓመት ወጣት ኢትዮጵያዊት ደግሞ ድብደባን፣ ረሃብና መደፈርን ጨምሮ አስከፊ ግፎች ተፈጽመውባት ለእርግዝና ከተዳረገች በኋላ የሕክምና እርዳታ ተከልክላ ባለፈው ዓመት ሐምሌ ላይ ሕይወቷ እንዳለፈ በሪፖርቱ ላይ ተገልጿል። ባለፈው ዓመት ጥር አንዲት ኢትዮጵያዊትን በተመሳሳይ ስትሰቃይና ጾታዊ ጥቃት ሲፈጸምባት የሚያሳይ ቪዲዮ ማህበራዊ ሚዲያ ላይ ተለቆ እንደነበርም ተጠቅሷል። በቪዲዮው ላይ ቤተሰቦቿ የማስፈቻ ገንዘብ እንዲከፍሉላት ስትማጸን የምትታየው ኢትዮጵያዊት $6000 ተከፍሎ እንደተለቀቀችም ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ተርክ የትኞቹም ቃላት በስደተኞች ላይ የሚፈጸመውን ማለቂያ የሌለው ግፍ ለመግለጽ እንደማይበቁ ተናግረዋል። የሊቢያ የድጋፍ ተልዕኮ ተወካይ ዋና ጸሐፊ የሆኑት ሃና ቴት በበኩላቸው ሊቢያ ውስጥ የሚገኙት የማጎሪያ ማዕከላት የከባድ ሰብአዊ መብቶች ጥሰቶች መፈልፈያ ሆነዋል ብለዋል። የተባበሩት መንግስታት ድርጅት በዚሁ ሪፖርቱ ላይ የሊቢያ ባለስልጣናት የመደበኛና በመደበኛ የእስር ማዕከላት ውስጥ በዘፈቀደ የታሰሩ ሰዎችን በሙሉ በአስቸኳይ እንዲለቁ ጠይቀዋል። የሊቢያ ጸጥታ አካላት ከሊቢያ ወደ አውሮፓ ለመሻገር የሚሞክሩ ሰዎች ላይ የሚፈጽሙትን አደገኛ የመጥለፍ ድርጊትም እንዲያቆሙ አሳስበዋል። ሁሉንም የዘመናዊ ባርነት አይነቶች፣ በግዳጅ ሰራተኝነትና ህገወጥ የሰዎች ዝውውርን ማስቆም እንዲሁም ለሰብአዊ መብቶች ጥሰቶችና በደሎች ተጠያቂነትን ማስፈን አስፈላጊ እንደሆነም አጽንኦት ሰጥቷል። ነገር ግን የሊቢያ ባለስልጣናት የቀረበባቸውን ወቀሳ አጣጥለውታል። እናት ፓርቲ ወደ ትብብሩ መመለሱን አስታወቀ። እናት ፓርቲ ከምስረታው ማግስት ጀምሮ የተናጠል ትግል ጉዳት አብሮ የመቆምን ጥቅም አክብሮ ስለሚረዳ ለበርካታ ፓርቲዎች ጥሪ በማድረግ በቅድሚያ በአጀንዳዎች ዙሪያ ስንሰራ ቆይተን የተወሰነው ተንጠባጥቦ የተወሰነው ወደ ስልታዊ ትብብር መምጣት ችሏል ብሏል። ልብ ለልብ የተዋወቁና ከፓርቲና ግለሰብ ፍላጎት ይልቅ የሀገራቸው ነገ ያገበራቸው ፓርቲዎች ቆይቶም ወደ ህጋዊ ቅንጅት አሳድገን መምጣታችን ይታወሳል ብሏል። እናት ፓርቲ ዛሬ የካቲት 12 ቀን 2018 ዓ.ም ባወጣው መግለጫ የሚታወቁ ያላቸው መሰናክሎች በመግጠማቸው ፓርቲው ከቅንጅቱ ተገሎ እንደነበር አስታውሷል። ነገር ግን አሁን ላይ ፓርቲው ወደ ቅንጅት ወይም ትብብር ለኢትዮጵያ አንድነት መመለሱን አስታውቋል። የትብብራችን ልባዊ ግንኙነት ኢትዮጵያውያንን ለሰላማዊ ትግል ለማስተባበርና ለመምራት አቅም ይሆናል የሚል ጽኑ እምነት አለን ብሏል። እናት ፓርቲ ሂደቱ ከናድካሚነቱ ከተጣለበት ተነስቶ ነፍስ እንዲዘራና ህልው እንዲሆን የፓርቲያችን የምክር ቤት አባላት እየተዛተባቸውና እየተንጓጠጡ ጭምር ላሳዩት በሳል አመራር ከፍ ያለ ምስጋና ይገባቸዋል ሲል ገልጿል። የቅንጅቱ አመራሮችና አንዳንድ ቅን ኢትዮጵያውያን ያሳዩን አጋርነት ብርታት ሆኖና ሲልም ምስጋናውን አቅርበዋል። የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮች የሂደቱ መደናቀፍ ያለውን ጉዳት ተረድተው ለሰጡት በሳል አመራርና ያለሰለሰ ጥረት እውቅና እንሰጣለንም ብሏል። ምስጋናም ለማቅረብ እንወዳለን ብሏል። እናት ፓርቲው በዚሁ መግለጫው አክሎም የተጀመረው ተቋማዊ ትብብርና መረዳዳት ያለፈውን በጎ ያልሆነ ጊዜ ያስረሳል፣ ለህዝባችንም ጥቂት እፎይታ ይሰጣል ብሏል። እናት ፓርቲ አክሎም ፓርቲው የሀሳብ ቤት ነው፣ የጥል ግድግዳ የመገንባት ህልምም ገቢርም የለንም፣ በጋራ እንጠገን፣ በጋራ እንታገልና ህዝባችን ከገባበት ማጥ እናውጣው ሲል መልእክቱን አስተላልፈዋል። ሀገራችንን ከመፍረስ ለመታደግ ቋሚና ማገርና ቀብዝ ሲል ጥሪውን አቅርበዋል። የእስራኤሉ ፕሬዝዳንት በቀጣይ ሳምንት ወደ ኢትዮጵያ እንደሚመጡ ተገለጸ። ፕሬዝዳንት አይዛክ ሄርዞግ በሚቀጥለው ሳምንት በኢትዮጵያ የአንድ ቀን የሥራ ጉብኝት እንደሚያደርጉ አንድ ከፍተኛ የሀገሪቱ ባለሥልጣን አስታውቀዋል።
ፕሬዝዳንቱ በቆይታቸው ከኢትዮጵያ ከፍተኛ አመራሮች ጋር እንደሚወያዩ ባለስልጣኑ ገልጸዋል። ጉብኝቱ እስራኤል ከአፍሪካ ሀገራት ጋር ያላትን ግንኙነት ለማስፋት የምታደርገው ጥረት አካል መሆኑን ታይምስ ኦፍ እስራኤል ዘግቧል። የእስራኤሉ ፕሬዝዳንት ወደ ኢትዮጵያ እንደሚመጡ የተገለጸው የቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በኢትዮጵያ ይፋዊ የሥራ ጉብኝት ባደረጉበት ወቅት እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና መተቸታቸውን ተከትሎ ነው። ፕሬዝዳንት ኤርዶጋን ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ በሰጡት መግለጫ የሀገራቱ ሉዓላዊነትና የግዛት አንድነትን ማክበር ለዘላቂ ሰላም ወሳኝ መሆኑን ገልጸዋል። እስራኤል ለሶማሌላንድ የሰጠችውን እውቅና በቀጠናው መረጋጋት ላይ አዎንታዊ አስተዋጽኦ እንደማይኖረው ተናግረዋል። አክለውም ለአፍሪካ ቀንድ መረጋጋት ልዩ ትኩረት እንደሚሰጡና የውጭ ጂኦፖለቲካዊ ፉክክሮች በቀጠናው ላይ የሚያሳድሩት ተጽዕኖ ሊታሰብበት እንደሚገባም አስገንዝበዋል። ፕሬዝዳንት ረሲፕ ጣይብ ኤርዶጋን በአዲስ አበባ የሰጡትን ይህን አስተያየት የሶማሌላንድ መንግስት በትናንትናው ዕለት በሰጠው መግለጫ ታዲያ ውድቅ አድርጎታል። ተቀባይነት የሌለው ጣልቃ ገብነት ሲል አጣጥሎታል። ሶማሌላንድ ይህ የፕሬዝዳንቱ ንግግር ከቀጠናዊ አጋሮቿ ጋር ያላትን ግንኙነት ሊያሻክር እንደሚችልም አስጠንቅቃለች። በቱርክ ፕሬዝዳንት ረሲፕ ጣይብ ኤርዶጋን አማካኝነት የተሰጡት አስተያየቶች በአፍሪካ ቀንድ ያለውን መረጋጋትና ትብብር አደጋ ላይ የሚጥሉ ናቸው ብላለች ሶማሌላንድ። ሀርጌሳ የቀጠናው የውጭ ጉዳይ ፖሊሲ ውሳኔዎች መወሰን ያለባቸው በአካባቢው መንግስታትና ህዝቦች ብቻ መሆኑን በአጽንኦት አስታውቃለች። የሶማሊላንድ መንግስት ቱርክ ቀጠናዊ ችግሮችን ሊያባብሱ ከሚችሉ አቋሞች እንድትታቀብ የጠየቀ ሲሆን በምትኩም ለጋራ መከባበር ጣልቃ ላለመግባትና ለሉዓላዊ ውሳኔ አሰጣጥ እውቅና እንዲሰጥ ጥሪ አቅርባለች። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ የካቲት 12 ቀን 2018 ዓ.ም የሰዓቱ ዜናችን በዚህ መልኩ ተጠናቋል። ጤና ይስጥልን።